አንቺና ማዬ ጎን ለጎን ቆማችሁ ማየት አልፈልግም። እሺ በጣም ዘግናኝ ነገር ነው። ከምርሽ ነው ሰላምዬ? እኔ ማዬ ማርታን በጣም ነው የምወዳት። ሳላስበው እንደ እናት ነው የቀረብኳት። ይህን ስልሽ ግን አንቺን ትተካለች ማለት አይደለም። ግን በቃ አለ አይደል በጣም ጥሩ ሰው ናት። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ። መድኃኒት እንኳን ያን ሁሉ ነገር ስላንቺ ያለቻት ኤቢ ድሮ ስላንቺ ያንን ሁሉ ነገር እያወራቻት እንኳን እሷ ስላንቺ ክፉ ነገር አሰባት አታውቅም። ተይ እንጂ ዳጣዬ፣ እኔም እኮ እትዬ መጥፎ ሴት ናት አላልኩም። በጣም ወዳታለሁ፣ እፈራታለሁ፣ አከብራታለሁ። በቃሽ፣ እንደዛ ከሆነ እባክሽ ከሷ ራቂ፣ ከአባዬም ራቂ። በቃ ዳጣ፣ አላደርገው፣ እሱም ማድረግ አልችልም። ለምን? አንድ ነገር ልንገርሽ ዳጣዬ። ምንድን ነው የምትነግሪኝ? ዳጣዬ፣ ወንድምሽ ማለቴ ቤቢ ቤቢ ምን ሆነ? አረ ምንም አልሆነ። ምን መሰልሽ ዳጣዬ፣ ወንድምሽ ቤቢ ወንድምሽ። እንዴ ሰላምዬ፣ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። ዳጣ በመጨረሻም ደረጀ እስከዛሬ ድረስ ሲያስጨንቀው የከረመውን ከሷም ሆነ ከሙሉ ቤተሰቡ የተደበቀውን ከሷ ውጪ በቤታቸው ውስጥ ያለውን ትልቅ ጉድ ባልጠበቀችው ጊዜና ሰዓት ሰምታ በድንጋጤ ጆሮዋንም ማመን ከብዷል። በንዴትና በእልህ ስሜት ውስጥ ሆና እናቷን ጥላት ሄዳለች። አዲስ የተወለደው ወንድሟ ወላጅ አባቱ ደረጀ መሆኑን ከእናቷ ሰላም የሰማችው ዳጣ በማርታ ላይ የደረሰውን ግፍ አምና እሺ ብላ መቀበል ከብዷታል። ዳጣ በዚህ ጉዳይ የዚህን ያህል ስሜታዊ ሆና ነገሩን መቀበል ከከበዳት ማርታና አቢጌል ሲሰሙ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮመንት ላይ ጻፉልን። ከዚህ አስቀድሞ አቢጌል አባቷ ወንጀል እንደፈጸመ ተደርጎ ሪፖርት የተደረገበትን ስልክ ቁጥር አግኝታ በአርጁን ስምም እንደወጣ ካረጋገጠች በኋላ ቤቷ ድረስ መኝታ ቤቷ አስገብተው ነገሮችን ለማወቅና ለማውጣጣት መሞከር ትጀምራለች። ለአባቷ በጥብቅና የቆመችው ኤቢ ማስረጃ እንዲሆናት የስልኳን ድምጽ መቅጃ አብረታ አርጁንን ማስለፍለፍ ትጀምራለች። ከዚህ በኋላ እኔም በፈለከው ሰዓት ታገኘኛለህ፣ ግን መጀመሪያ እኔ የምጠይቅህን ነገር መመለስ ይኖርብሃል ብላ ስትለው አርጁንም ግራ ተጋብቶ ደስ ብሎኛል፣ ግን ደግሞ ዛሬም እንደሌላ ጊዜው ለጥቅም ነው እንደፈለግሽ ብሎ ሲጠይቃት እሷም አይደለም አርጁን አባቴ ታስሯል ብላ ስትነግረው እሱም ማን ያንቺ አባት? ቆይ በምን ምክንያት ግን? አሁን ቤቱ ሰላም ነው አይደለ ብሎ ሲጠይቃት እሷም አርጁን ቆይ እንዴት ነው የምታስበው? አባቴ ታስሮ ሰላም የምንሆን ነው የሚመስልህ? ቆይ እንደዚህ እያሰብክ እንዴት ነው እንደወደህ የምትጠብቀው ብላ ስትለው እሱም ይቅርታ ኤቢ፣ እኔ እኮ እሱ ሲኖር በጣም ስለሚጨንቀኝ የፈለግሽውን ነገር ጠይቂ እኔ መመልስልሻል ብሎ ሲላት ኤቢም እሺ ቆይ ከአክስቴ መድኃኒት ጋር ተገናኝታችሁ ታውቃላችሁ ብላ ስትጠይቀው እሱም አዎ አልፎ አልፎ እንገናኛለን ብሎ ይመልስላታል። እሷም ትቀጥልና ቆይ እንዴት መቼ ነው የተገናኛችሁት እና ደግሞ ለምን ጉዳይ ብላ ስትጠይቀው እሱም ያው እንደምታውቂው ምንም ነገር ካንቺ አልደብቅም፣ የሆነ ቀን መርዝ ግዛልኝ ብላኝ ነበር፣ ግን እሷን ስላላመንኳት መርዝ የሚመስል ፌክ ነው ገዝቼ ሰጠኋት ብሎ ሲላት ኤቢም በደስታ የምርህን ነው? ወይኔ ፈጣሪ አርጁን በጣም ነው የማመሰግነው፣ አንተ ነህ እኮ ያዳንከን፣ ባለውለታችን ነህ። የእውነት ይህንን ውለታ አንድ ቀን እከፍላለሁ። ግን ሌላስ ሰሞኑን ተገናኝታችሁ ታውቃላችሁ ብላ ስትጠይቀው እሱም አዎ ከ4 ቀን በፊት ተገናኝተን ነበር፣ በሌላ ሰው ስም የወጣ አዲስ ሲም ካርድ እንድሰጣት ጠይቃኝ ነበር፣ ግን እኔ ያወጣሁት አዲስ ሲም እንዳለ ስነግራት እንደሚያስፈልጋት ነገረችኝና ሰጠኋት። ምን ነው ችግር አለ እንዴ ብሎ ሲጠይቃት እሷ አይ አርጁን ምንም ችግር የለው በጣም ነው ማመሰግነው፣ ና በቃ አሁን እንውጣና ምሳ ልጋብዝ ብላ ይዛው ትወጣለች። ከትንሽ ቆይታ በኋላ አቢጌል ወደ ደረጀ ጋር ሄዳ ማውራት ይጀምራሉ። እሱም በቁጭትና በሐዘን ስሜት ውስጥ ሆኖ ኤቢ በኔ ምክንያት በኔ ስህተት እናንተ ልጆች የተሰቃያችሁ አይደል? ለማርቲ እኮ ይሄ አይገባም ነበር፣ ሲጀምርም እኔ የሷ ባለቤት መሆን የሚገባኝ ሰውም አልነበርኩም ብሎ ሲላት ኤቢም አባዬ አንተ እኮ ክፉ አይደለም፣ ይሄንን ነገር ደግሞ እማዬም ትረዳዋለች፣ ለዛውም ከኛ በተሻለ መልኩ፣ ስለዚህ ምንም ችግር የለም። አሁን ግን አንድ ደስ የሚል ነገር ልነግርህ ነው የመጣው። መድኃኒት ሪፖርት ያደረገችበት ስልክ ቁጥር በአርጁን ስም የወጣ ነው። ይሄ ደግሞ የሚያሳየው መድኃኒት በህይወት እንዳለች ነው። እኛ ይህንን አረጋግጠናል።
አሁን ከኛ የሚጠበቀው ለፍርድ ቤቱና ለፖሊሶቹ ይህንን ማስረዳት ብቻ ነው ብላ ስትለው ደረጀን በደስታ የእውነትሽን ነው የምትነግሪኝ አቢጌል ብሎ ሲጠይቃት እሷ አባዬ እኔን ታምነኛለህ አይደለ እኔ ነፃ ወጣሃለሁ ብላ ቃል ስትገባለት ደረጀም እሺ አቢጌል አንቺ ተከራክረሽልኝ ብታሰርም አልጸጸት ብሎ ሲመልስላት እሷ አባዬ እመነኛ አትታሰርም ነገ ፍርድ ቤት ስትቀርብ ተጨማሪ የምርመራ ቀን እንዳይሰጥ እከራከርልሃለሁ በዋስ እንድትፈታም አደርጋለሁ ብላ ስትለው እሱም በደስታ አቢጌል እንኳንም ወለድኩሽ እንኳንም እንደዚህ አድርጌ አሳደግኩሽ ብሎ ሲላት እሷም ደስ ብላት እሺ አባዬ ለማንኛውም ነገ እንገናኛለን ነፃ ወጣሃል ትለውና ሰላምታ ተለዋውጠው ወደ ቤቷ ትሄዳለች። በዛን ሰዓት ላይ ናታንና ዳጣ አብረው ተቀምጠው እያወሩ ነበር። እሱም ይቀጥልና ነገ ፍርድ ቤት ለአባዬ ኤቢ ጥብቅና ልትቆምለት ነው። እሷ በጣም ኃይለኛ ነች። ኮሌጅ እያለች ማንም ቀና ብሎ አያያትም ነበር። መምህራኖቹ ሳይቀሩ ይፈሯታል። ትክክል ያልሆነ ነገር ካየች ትክክል አይደላችሁም ብላ ነው የምታፈጥባቸው ብሎ ሲነግራት ዳጣም ደስ ብሏት እሰይ የኔ ውድ እህት እንኳንም እህቴ ሆነች። ለመሆኑ ግን ይህንን አዲሱን ፍቅረኛዋን እንዴት አየኸው ብላ ስትጠይቀው ናታንም ትንሽ ያሽቃብጣል እንጂ ያን ያህል መጥፎ አይደለም ብሎ ሲመልስላት እሷም እኔ ግን ናታን ለኔ ብላ ያመጣችው ይመስለኛል አንተን ለመርሳት ብላ ስትለው ናታንም አይ እንደዛ እንኳን አይሆንም ኤቢ በራሷ ህይወት ላይ ፈጽሞ አትቀልድም። ሰው አስመስሎ መኖር የሚችለው ለጥቂት ጊዜ ብቻ ነው። እሷ እያስመሰለች ከሆነ ማውቃችን አይቀርም። ኤቢ ስትጎዳ ግን ዝም ብዬ ማየት አልችልም። እሱን ታዩና ግን ሰላም እንዴት ናት ብሎ ሲጠይቃት እሷም ናታን የሷን ነገር እስቶ እኔ እኮ ስለሷ ሳስብ በቃ በጣም ነው ግራ የሚገባኝ ብላ ስትለው እሱም እኔ ከሁሉም ሰው በላይ የምታሳዝነኝ ግን እማዬ ናት። ብቻ ነገሮች አሁን ላይ ለአባዬ በጣም ከባድ ሆኗል። እሱም ያሳዝነኛል። ግን በቃ ከገባበት ችግር እንዴት መውጣት እንደሚችል አላውቅም። በሰው ላይ መፍረድ ግን በጣም ይከብዳል ብሎ ይላትና ስለራሳቸው ትንሽ ተጨዋውተው ይለያያሉ። የዛን ቀን ማታም አቢጌል ወደ እናቷ ክፍል ትሄድና ማውራት ይጀምራሉ። እማዬ እንዴት ነሽ ብላ ስትጠይቃት ማርታም ደህና ነኝ ብላ ትመልስላታለች። አቢጌልም ትቀጥልና ውሸትሽን ነው እማዬ ብላ ስታፈጥባት ማርታም የሰው ውሸቱ ደህና ነኝ ማለቱ አይደለም የሚባለው ደስ ባይለኝም ደህና ባልሆንም ደህና ነኝ እያልኩ መቀጠሉ ይበጀኛል ብላ ስትላት ኤቢም እማዬ ነገ ደስ ይልሻል አባዬን አስፈትቼ አክስቴን ማሳሰሪ አይቀር ብላ ስትላት ማርታም ማሳሰሩ ቀርቶብኝ እሷ ደህና በሆነች በተገኘች መጥፎዋንም ባልሰማው ብላ ስትላት ኤቢም ቆይ እማዬ ከአባዬ መታሰርና አክስቴ መጥፋት የትኛውን ያሳሰበሽ ብላ ስጠይቃት ማርታም የታሰረ ይፈታል የታመመም ይድናል የጠፋና የሞተ ግን ምን ይሆናል ሲባል አልሰማሽ ብላ ስትላት ኤቢም አክስቴ ምንም አልሆነች እማዬ ነገ አባቴ ቤት ይመጣል እውነት ሁልጊዜ ታሸንፋለች ብላ ስትላት ማርታም ኤቢ ማወቅ ያለብሽ ነገር እውነት ሁልጊዜ ታሸንፋለች ማለት አይደለም። ሰዎች በደለኞች ናቸው፣ ግፍ የሚሰሩም አሉ። ታዲያ ሳትፈልጊ እውነት በያዙ ሰዎች ላይ ልትፈርጂ ትችያለሽ ብላ ስትላት ኤቢም አይ እማዬ እውነት ናት በፍጹም አትቀየር። ለማንኛውም ነገ በጠዋት ወደ አባዬ ጋር እንሄዳለን ትላትና ወደ መኝታ ክፍሏ ትሄዳለች። በነጋታውም ጠዋት ገዛኸኝ በራቸው ስር ሆኖ ወንበር ላይ ተቀምጦ ተኝቶ ባለበት አቻም ይመጣና በቁጣና በብሶት ስሜት ውስጥ ሆኖ ገዛኸኝ ያቺን እንደ ወርቅ የምታበረዋን እህቴን ወንድም እንደሌላ ታውቀህ አስረግዘህ ጥላት ጠፋህ አይደለ? አግባት ብትባል አላገባም ብለህ የእህቴን የልጅነት ህይወት ሰበርከው። እህቴ ምጥ ሲይዛት ምን እንዳለች ታውቃለህ? ተውኝ አትንኩኝ ልጁም ማይወለድ እኔም በዛው ልቅር ነበር ያለችው። አሳፈርካት፣ ቅስሟን ሰበርከው። ከዛ ደግሞ ወደዚህ ሸሽተህ መጥተህ እንጀራ ፍለጋ የተጠጋችን ሴት ልታባልግ ትሞክራለህ። አንተ ቆይ እናት የለህም? ወልዶ ግን ደግሞ ጨካኝ የሆንክ ሰው ነህ ይለውና ከእንቅልፉ ቀስቅሶ እንደለመደው አንድ ጊዜ በዱላው ዠብጦት ጥሎት ይሄዳል። ከዚህም በኋላ ነው ሰላም ዳጣም ባስቸኳይ ቤቷ ጠርታት አዲስ የተወለደው ወንድሟ ወላጅ አባቱ ደረጀ መሆኑን የነገረቻት። ዳጣ በሰዓቱ በጣም ደንግጣለች። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።